በዳኝነትና ዴሞክራሲ ተቋማት ቅንጅት ላይ የሚያተኩር ሀገራዊ መድረክ በአዲስ አበባ መካሄድ ጀመረ። መድረኩ የዳኝነትና የዴሞክራሲ ተቋማት እመርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሀሳብ እየተካሄደ ነው። መድረኩ በዋናነት ተቋማት ካለፉት ዓመታት ተሞክሮ በመነሳት በቀጣይ ጠንካራ የሀገረ መንግስት ግንባታ በሚያረጋግጡባቸው ጉዳዮች ላይ በዝርዝር እንደሚመክር ተነስቷል። ተቋማቱ ያላቸውን ጥንካሬና ድክመት በመገምገም በገለልተኝነትና በብቃት ህዝባዊ አደራቸውን እንዲወጡ የሚያስችል ግንዛቤ መፍጠር የመድረኩ ዋነኛ ግብ መሆኑም ተብራርቷል። ሰባተኛው ጠቅላላ ምርጫ ስኬታማ እንዲሆን ሴቶች በግንባር ቀደምትነት ኃላፊነታቸውን ሊወጡ ይገባል አሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራ። የሰላም ሚኒስቴር ከሴቶች አደረጃጀት ጋር በመተባበር ለሰላማዊ ምርጫ የሴቶች ሚና በሚል መሪ ሀሳብ ሀገር አቀፍ የማጠቃለያ መድረክ አካሂዷል። አቶ አደም ፋራ በመድረኩ እንዳሉት ምርጫው ስኬታማ እንዲሆንና ዴሞክራሲ እንዲያብብ ሴቶች በመራጭነት በተወዳዳሪነትና የሰላም ዘብ በመሆን አሻራቸውን በግንባር ቀደምትነት ሊያኖሩ ይገባል። የሴቶችን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራት ተጠናክረው ይቀጥላሉ አሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ። እንደ ሚኒስትሯ ገለጻ ባለፉት የለውጥ ዓመታት የሴቶችን ኢኮኖሚ፣ ማህበራዊና ፖለቲካዊ ተሳትፎ የሚያረጋግጡ ስኬቶች ተመዝግበዋል። በፓርላማ የነበረው የሴቶች ጥቂት ተሳትፎ አሁን ላይ 41 በመቶ መድረሱን ብሎም በሚኒስቴሮች ምክር ቤት ያላቸው ተሳትፎ ግማሽ ያህል መድረሱ በፖለቲካ ዘርፍ ከተመዘገቡ ስኬቶች መካከል መሆናቸውን እወቁ ብለዋል።